የዛሬ እንግዳችን በተናጠልም ሆነ በጋራ የበርካታ ጽሑፎች ባለቤት ናቸው። በኢትዮጵያ የአብስትራክት ስዕል መግቢያ፣ ክላስ ስትራግል ኦር ጆኪንግ ፎር ፖዚሽን፣ ፒካሶስ ዴት ቱ አፍሪካ፣ the Ethiopian student movement in the social evolution of Ethiopia በጣም ጥቂቶቹ ናቸው። ብዙዎች የምናውቃቸው በስነ ጥበብ ሀያሲና ታሪክ ዘጋቢነታቸው ነው። አቶ ክፍሌ ብጻት ይባላሉ። የአርተር ራምቦና የኤሜ ሴዜር አጥኚ ወይንም ስፔሻሊስት እንደሚባሉም ነግረውኛል። በፓን አፍሪካን እንቅስቃሴ ላይም ትኩረት እንዳላቸው ሰምቻለሁ። የእርሶ ጥናት ትኩረት ብዙ ጊዜ ስለዚህ ስለ ፓን አፍሪካኒዝም፣ ስለ ጥቁሮች የነጻነት ትግል ስለሆነ በሱ ብንጀምር ደስ ይለኛል ውይይታችንን። በዚህ ረገድ ደግሞ የአድዋ ጦርነት አንድ ትልቅ ምዕራፍ ነው እና ከጥቁሮች የማንነት ትግል ጋር ያያይዘው ከአድዋ ጦርነት በኋላ ምን ሆነ? ራሱ የአድዋ ጦርነት የኢትዮጵያ ድልም ቢሆን የመላው አፍሪካ ድልም ነው። እንዴት ቢባል አንደኛ በ1885 እንደ አውሮፓ አቆጣጠር ቤርሊን ሀያላን መንግስታት በዘመኑ የነበሩት ማለትም ፈረንሳይ፣ እንግሊዝ እና ሁለት ነፃ ያወጡት ወይንም በመንግስት መልክ የተደራጁት አገሮች ማለት ጀርመንና ጣሊያን አፍሪካን ቅርጫ ገቧት። እርግጥ ቀደም ብሎ ፈረንሳይና እንግሊዞች ስለያዙ ለጣሊያንና ለጀርመን የደረሳቸው ትንሽ ፍርፋሪ ነው። ማለትም ቶጎ፣ ካሜሩን፣ ታንዛኒያ፣ ናሚቢያ ለጀርመን ሲደርስ ለጣሊያን ደግሞ የተሰጣት ሊቢያና ኢትዮጵያ፣ ሶማሊያ ነበሩ እና ይህ 1885 ዓመት ሲሆን ከ11 ዓመት በኋላ አድዋ ጦርነት ላይ ያ የተባለው ቅርጫ ኢትዮጵያ ላይ ከሸፈ። ጣሊያን ኢትዮጵያን ልትወር አልቻለችም። ስለዚህ ያ የተጠነሰሰው መላ አፍሪካን ቅርጫ እንገባለን የተባለው ሙከራ እዛው ላይ ቆመ ማለት ነው። ስለዚህ አድዋ የመጀመሪያው የሶስተኛው ዓለም ቪክትሪ ነው። ቀጥሎ በ1954 ያለው የዴንበፉ ጦርነት ነው። ስለዚህ በጣም በጣም ለጥቁሮች ህዝብና ለማንኛውም ለነጻነቱ ለሚታገል ምሳሌ የሆነ ጊዜ ነው፣ ወሳኝ ጊዜ ነው የአድዋ ጦርነት እና ያስከተለው በዓለም አቀፍ ደረጃ የመነቃቃት ስሜት፣ ነጻነታችን እናስከብር የሚባለው ስሜት ገፋፍቷቸው ብዙ ጥቁር ሰዎች ከዌስት አፍሪካ፣ እኔ ከጋና የመጣው ካለው በፊት የጋና አምባሳደር ሆኖ ጃንሆይ ስር አዲስ አበባ የነበረው አምባሳደር ተክሰን የሚባል ሰውዬ አባቱ ከመጣው ዴሌጌሽን ውስጥ ነበር። ግን ከሁሉ የበለጠ የታወቀው ሲልቫን ቤኒቶ የሚባል የሃይቲ ተወላጅ ነበረ። እሱም ከአድዋ ጦርነት በኋላ የእነሱ ሀሳብ አጼ ምኒልክ ረድተዋቸው ግማሹም የራሲስም የሚሰማበትን ቦታ እንዲተደሯቸው፣ ግማሾቹ ደግሞ ከእንግሊዝና ከፈረንሳይ ከኛ ሀገር እንዲያወጧቸው ነው። ግን የኢትዮጵያ ኃይል ስለማይፈቅድላቸው አገራችሁ ናት እቺ መሬት ልትቆዩ ትችላላችሁ በሚል መሰረት ሲልቫን ቤኒቶ ሃይቲያኑ በቆየበት ጊዜ 1900 ልክ 1900 እንደ አውሮፓ አቆጣጠር ማለት ከአድዋ ጦርነት ከ4 ዓመት በኋላ የኢትዮጵያን ወክሎ እንግሊዝ ሀገር መጀመሪያ የፓን አፍሪካኒስት ኮንግረስ ላይ ይሳተፋል። ከዛም ይመለስና በመንግስት ደረጃ ተወክለው ከኢትዮጵያ አሁን ከዛም ተመልሶ 1904 ዓመተ ምህረት ከ4 ዓመት በኋላ ማለት ነው የሃይቲ ሪፐብሊክ የጥቁር ሪፐብሊክ 100ኛው ዓመት በሚከበርበት ጊዜ በደመቀ ሁኔታ አዲስ አበባ አጼ ምኒልክ ስር ተከብሯል። ይሄ ደስ የሚለው ምንድን ነው? በአንድ በኩል እኛ ዘውድ ስር ያለን ሀገር ነን። የዛን ጊዜ ደግሞ ያ የተባለው በዓል የሪፐብሊክ ይሄ ሲሆን እንግዲህ ይሄ የመንግስት ቅርጽ ማለት ሞናርኪ የተባለ ሪፐብሊክ የተባለ ዋናው ነገር ስምምነት ካለ ሶሊዳሪቲ መፈጠሩ ደስ ያሰኛል እና የአድዋ ጦርነት እንደዚህ አይነት ስሜት በያለበት ቦታ የቆሰቆሰ ነው። እንግዲህ ከአድዋ በኋላ ማይጨውን በተመሳሳይ ሁኔታ የነበረው ትግል እንደዚሁ ምሳሌነቱ ከፍተኛ ነበረ። እዛም ላይ የተሳተፉ በተለይ ከትሪኒዳድ ኤንድ ቶቤጎ ከሄይቲ የመጡ ሁሉ ነበሩ ይመስለኛል ወደ ማይጨው እገዛ ለማድረግ ከማይጨው በኋላ ከማይጨው እና ይሄ ብላክ ላይን የሚባለው ግሩፕ አለ።
ግን የአድዋ ተከታይ አድዋ የፈጠረው ስሜት የኢትዮጵያን ስም በጥቁር ዓለም ውስጥ ከፍ ከማድረጉም በላይ ነጩም ዓለም ውስጥ ከፍተኛ ስፍራ ይዛ ትገኛለች። በዚህ መሰረት ልጅ ኢያሱ ከስልጣን ላይ ከተገለሉ በኋላ ራስ ተፈሪ አልጋ ወራሽ በነበሩበት ጊዜ 1924 ኤውሮፓ ይሄዳሉ። ያ የኢትዮጵያ መልክ ያ የነበረውን ስሜት ያጋንናል እና 1924 ፓሪስ የኦሊምፒክ ጌምስ ነበረ። እዛ ላይ ብዙ ጊዜ ይታያሉ። ከባለስልጣኖች ጋር ደግሞ ጃንሆይ የሚታዩበት ጊዜ አልጋ ወራሽ ነበሩ። እዛን ጊዜ ራስ ተፈሪን የሚባሉ ያ የሚኒሊኩን እንትን እያስታወሱ አለኝታ እያያዙ ጥቁሮቹ የሚኮሩበት ፊገር ሆኑ እና ራስ ተፈሪን የሚባለው ቃል በዛ መልክ ነው የመጣው። ይህ ሆኖ ሲሄድ ከ12 ዓመት በኋላ ማለት ወደ 1934 እንደ አውሮፓ አቆጣጠር በወልወል ኢንሲደንት በመጀመሪያ ጣሊያን እንደገና ያችን የአድዋን ሪቬንጅ ለማድረግ ሙሶሎኒም ስልጣን ላይ ሊወጣበት የቻለው ነገር ያችን የአድዋን ጦርነት ውርደት አስመልሳለሁ የሚል መሰረት ነው እና ያ ጥቁር ህዝብ የምትዩ የሶስተኛው ህዝብ የምትዩ በሙሉ ነቅቶ ስለነበረ በመደራጀት መልክ ኢትዮጵያን ለመርዳት በተቻላቸው መጠን ከወልወል ጀምሮ እስከ በተለይ ከማጨው በኋላ ከተሸነፍንም በኋላ በቮለንተሪ መልክ ገንዘብ በመላክ ጃንሆይ እንግሊዝ ሀገር በነበሩበት መልክ በልዩ ልዩ ሁኔታ ሶሊዳሪቲያቸውን ቀጠሉ እና የኢትዮጵያ ስም ራሱ መርሳት የሌለብን የሚረሳው ደግሞ ብዙ ጊዜ ከዱሮ ግሪክ ኢትዮፕስ የጥቁር ፌስ ማለት ነው። ብላክ ዘ በርን ፌስ ፒፕል ፊታቸው ተቃጠለ እና ለመላው አፍሪካ የሚሰጠው ስም በግሪኮች አፍሪካ የሚባለው አረብ ነው የፈጠረው። በፊት ኢትዮጵያ ሲባል መላው አፍሪካ ስም ነው በግሪክ እና እንዲያውም በዘመኑ የነበሩት ካርታዎች ደቡብ አትላንቲክ ውቅያኖስ እንኳን የኢትዮጵያ አትላንቲክ ኢንዲያን ኦሽን አለ ኢትዮጵያ ባህር ነው የሚባለው። ስለዚህ እኛ የጥቁር ሰዎች ምሳሌ ሆነን ገጹን የምንገልጥ አገር ሆነን ተገኘን እና በማጨው ጊዜ እንደዚህ አይነቱ ስሜት ሊፋፋም የተቻለው ያችን ነጻነት ከአድዋ ጀምሮ ስለያዝን እንዴ እሷ ያቺ የነጻነት አለኝታ እንዳጠፋም የሚል መሰረት እንደገና ተጋልዶ መጣ። ያ ተነካ ማለት ያው ሁላችንንም ይነካናል ነው። ልክ ሁላችንንም ይነካል። ግን ብዙ ጊዜ የሚሳት አንድ ነገር አለ። እንደ ኢትዮጵያውያን ልዩ ነን የማለት ነገርም ደግሞ በዛው በኩል መጣና ያ ከውጭስ ይሰማል። ያ ስሜት አልፎ ይሄዳል ድንበሩን ተሻግሮ ማለት ነው። በእኔ ግምት ተኮር ብለን ካየነው እዚህም ቢሆን አሁን ያልሽኝ እህቴ በአንዳንድ አካባቢ እንደዚህ አይነት ስሜት ቢኖር በሌላ አካባቢ ደግሞ የአፍሪካ አንድነትናችን መሆን አለብን የሚባለው ስሜት አብሮ ይሄዳል። ተቃራኒዎቹ ነገሮች በዚህ መሰረት ላይ ነው ተመስርቶ የአፍሪካ አንድነት ድርጅት ኢትዮጵያ ውስጥ ተመሰረተችው። ስለዚህ በአንድ በኩል እንለያለን የሚባል ስሜት አለላችሁ፣ በሌላ በኩል ደግሞ እንዴ አንለይም ከቀረው እንዲያው ምሳሌ መሆን አለብን በሚል መሰረት የአፍሪካ አንድነት ድርጅት ኢትዮጵያ ውስጥ ሊሆን የቻለው እንደ አውሮፓ አቆጣጠር በ1964 በዚህ ምክንያት ነው። እርግጥ እኛው መካከል ብዙ ጊዜ የምናየው እኛ ውስጥ የእርስ በራሳችን የምንፋጭበትንና የምንፋለምበትን ነገሮች በምናይበት ጊዜ ሌላው ዓለም እንዴት ነው የሚያየን የሚባልበት ጊዜ የሁሉ ችግር ሲሆን ማለት የረሃቡ ነው በተለይ በኋላ ደግሞ የመንግስት መገልበጡ በደርጉ ጊዜ በተለይ የነበረው ሁኔታ ምን አስከተለ በሚባልበት ጊዜ እሱም ቢሆን ውጪ ሲኮን ነው የምልሽ ኢትዮጵያ ላይ ትልቅ የአጠገቧ የመሆን አምሮቱ በጣም ከፍ ያለው ነው። እንዲያውም ወርልድ ሚውዚክ የሚባለው we are the world የኢትዮጵያ ላይ በደረሰው ረሃብ ምክንያት ነው ወርልድ ሚውዚክ የሚባለው ነገር እየተስፋፋ ሄደው። አሜሪካ ሀገር ብቲ አውሮፓ ብቲ ሁሉ እየተሰባሰቡ ለኢትዮጵያ እንትን ይላሉ። ሆኖም እኛ በደርጉ ጊዜ ጭንቅላታችን ሰምጦ ያለው በራሳችን ውስጥ ባለው መፋለም። እንግዲህ ከዚህ ከፓን አፍሪካኒዝም ጋር በተያያዘ ኢትዮጵያን በትልቅ ምሳሌነት የሚያዩ የነበሩት አንዱ እርስዎ ትኩረት ከሚያደርጉበት ጥናት ምርምር ከሚያደርጉበት የኤሜ ሴዘር ነው። እንግዲህ ኤሜ ሴዘር ደራሲ፣ ፖለቲከኛ ይጨምሩልኛ እርስዎ የቲያትር ብዙ ቲያትር ጽፏል እና ደግሞ ጸሐፊ ብቻ ሳይሆን ትልቅ ፖኤት ነው። መጀመሪያው ፖኤት ነው። የእሱ ቦታ ከፍተኝነት ኢትዮጵያን በምናይበት ጊዜ ምንድን ነው ከተባለ ይሄ ዌስት ኢንዲያን ወይንም አሜሪካን ሀገር ያለው ጥቁር
እንደሱ ጠባይ ይዞ ወጣ ምናልባት ማልኮም ኤክስ ሊሆን ይችላል። ግን ያስተሳሰቡን በጥቁርነት አትፈሩ እንዲያውም ኩሩበት የሚባለውን ስሜት ኤምኤስ ሴዜር በግጥምም ሆነ በፖለቲካ ሂደት ስር እንዲሰድ ያደረገ ሰው ነው። እንዴት በሚባልበት ጊዜ ብዙዎቹ ዌስት ኢንዲያኖች ወይንም ጥቁር አሜሪካኖች አፍሪካዊነታቸውን እንደው ያፍሩበታል። ምክንያቱም በባርነት ተሰደን እናንተ ናችሁ የሰጣችሁን የሚባል ስሜት አለባቸው። ኤምኤስ ሴዜር ይሄ ዞሮ ዞሮ የስሌቭሪ የሚባለው ነገር ከሮም ጀምሮ ከግሪኮች ጀምሮ ያለ ነገር ነው። እንዲያውም ስሌቭ የሚባለው ቃል ከስሌቭ ማለት ከመስኮብ በጀርመን ሀገር በባርነት የሚገዙት ስላቭስ ናቸው። ስለዚህ ነው ስሌቭ የሚባለው እና አፍሪካ ላይ ግን በሰፋ ያለ ሁኔታ በ16ኛ መቶ ክፍለ ዘመን ከ300 ዓመት በላይ በባርነት ኢኮኖሚው ስለሚያስፈልግ ማለት የኮቶንና የሸንኮራ አገዳ ኢኮኖሚ እዛ ያሉትን የአሜሪካኑን ህንድ ኢንዲየን ሬድ ኢንዲየን ኦር ዋይት ኢንዲየን እንካ ወይም ደግሞ አሁን ኔቲቭ አሜሪካንስ እንደሚባለው ኤግዛክትሊ እነሱን ካጠፉ በኋላ ያንን ስራ የሚሰራ በሚል መሰረት ያስመጣሉ ጥቁሮቹን። ያ ጥቁር ቀስ በቀስ ነፃ ከወጡ በኋላ ማንነታችን እንፈልጋለን የሚባልበት ጊዜ ብዙ ያፍራል አፍሪካ። ምክንያቱም አፍሪካ ያላት ኢሜጅ በጣም በቆሸሸ መልክ ነው ብዙ ጊዜ የሚያኮራ አይደለም። እና ኤምኤስ ሴዜር ግን እንዴ እናታችን ምንጫችን እሷ ናት፣ ለምን እናፍርባታለን? እንዲያውም የምታኮራ ናት በሚል መሰረት ብዙ ጽሑፍ ከማቅረቡም በላይ ዛሬም ሆነ ነገ ዋና ወሳኝ የሆነውን አይዳንቲቲ አንድ ዩኒቨርሳሊቲ በአንድ በኩል እኔነትን እናስከብር፣ በሌላ በኩል ደግሞ ወደ ሌላው እንከፈት የሚባለውን ስሜት በጠለቀ ሁኔታ የመረመረ እንትን ነው እና ለኢትዮጵያ ለሱ አፍሪካ አንድነት ድርጅት በተመሰረተችበት ጊዜ ግርማዊ ቀዳማዊ ኃይለ ሥላሴ ብዙ ያልታወቀ ነገር ነው። ግን ብዙ ትልልቅ ሰዎች ታሪከኛ ጸሐፊ እነ በርተን፣ ባሲል ዳቪድሰን፣ በፈረንሳይ በኩል ያለውን ብቻ በመናገር ብፈልግ ዣን ላኩቴሮ የሚባል በጣም የታወቀ ስለ ሶስተኛው ዓለም የጻፈ ሰው እያለ እንደ ዣን ዳንኤል እና ኤምኤስ ሴዜርን በተለይ ጋብዘውት ነበረ። በዛ ወቅት ነው ኢትዮጵያ የሚባለውን ግጥሙን የጻፈው። በጣም ረዘም ያለ እንትን ነው እና እሱንም ዴዲኬት ያደርገው ለኢትዮጵያ ይሆ ኢትዮጵያ ሜር ይለዋል። ይሆ ኢትዮጵያ ሜር ማለቱ ምንድን ነው? ይሆ እናት ኢትዮጵያ በሚል መሰረት ስለ እናንተ ቁንጅና፣ ስለ ሴቶቻችን ደመቅ ባለ ሁኔታ አዝላ የምትሄድ በጣም የምትጣፍጥ ግጥም ከመጽሐፉም በላይ ስለ ኢትዮጵያ ያለው ስለ ስነ ጽሑፏ፣ ስለ ሰው መልክ እና ልክ እኔ ራሴን አገኘሁ በሚል መሰረት የጻፋት ናት እና የዴዲኬት ያደረገው አሊዩን ዲዮፕ ለሚባል ሰው ነው። አሊዩን ዲዮፕ ፈረንሳይ ሀገር በጣም የታወቀ 100ኛው ዓመት ተከበረ። የሞተው በ80 ዓመት ዕድሜው ነው። ከእሱ ጋር ነው የመጣው። ፕሬዘንስ አፍሪካን የሚባል ሪቪው 1947 የመሰረተ ሰው ነው። ያ ሪቪው የጥቁር ጸሐፊዎችና አርቲስቶች ስብሰባ በሚል መሰረት 1956 እንደ ኤሮፓ አቆጣጠር ሶርቦን ከአሜሪካን የመጡ ጥቁሮች፣ ከዌስት ኢንዲያን የመጡ ጥቁሮች፣ ከአፍሪካ የመጡ ጥቁሮች የተሳተፉበት ትልቅ ኮንግረስ ይካሄዳል። ያ ኮንግረስ በሚካሄድበት ጊዜ ኢምፔሪያሊስት ሀገሮች ፈረንሳይ ጭምር እንዲካሄድ አልፈለገችም ነበረ። ስለዚህ የአርቲስቶቹ የነ ፒካሶ፣ የነ ሚሼል ሌሪስ የነሱ ግፊ፣ የነ ዣን ፖል ሳርትር ግፊ ነው ያ ስብሰባ እንዲካሄድ የተሻለበት። እዛ ስብሰባ ላይ በመጀመሪያ ጊዜ ጠለቅ ባለ ሁኔታ ያው የፓን አፍሪካኒስትን አይነት ጠባይ ይዞ የሚሄድ ነገር ነው። እንዳውም የባህል ባንዱንግ ይባላል። ባንዱንግ የተባለበት ምክንያት ልክ አንድ ዓመት በፊት 55 የባንዱንግ ኮንፈረንስ የኖን አላይን ሙቭመንት ስለተጀመረ ይሄ ደግሞ ኃይለኛ እንትን መሰረታዊ ነገር ይዞ የመጣ ስብሰባ ይሆናል። ፍልሚያው ምን ላይ ነው ጋሽ እንደሆነ በአንድ በኩል ቅኝ ግዛት ኮሎኒያሊዝም አለ። በሌላ በኩል ይሄ ኮሎኒያሊዝም ምን ያህል ነው የሰውን ልጅ አንጎል ቅኝ ገዢውንም ቅኝ ተገዢውንም አንጎሉን የሚመርዘው እና ራሲስም የሚባለው ነገር ራሽል ፕሬጁዲስ ይሄ ሰው ጥቁር ነው ብሎ መናቅ፣ የቀለምና የዘር ልዩነት፣ የሃይማኖት ልዩነት የሚባለውን ነገር በጥልቀት ይመረምራሉ። እና የስብሰባው ወሳኝ መስመር ሪቻርድ ራይት የሚባለው የአሜሪካን ጸሐፊና ኤምኤስ ሴዜር መካከል ያለው ዲቤት ነው። ኤምኤስ ሴዜር በሱ ግምት የዘር ልዩነት አሜሪካን ሀገር ውስጥ ያለው የኮሎኒያሊዝም ርዝራዥ ነው። ምክንያቱም አሜሪካን ኮሎኒ ነበረች 1776። ስለዚህ
ከቀሩት የሚለዩበት ነገር የለም በሚልበት ጊዜ የለም እኛ ጥቁር አሜሪካኖች ከእናንተ ከአፍሪካኖች እና ከቀሩት ኮሎኒያል ግዛት ስር ካሉት እንለያለን፣ እኛ ዴሞክራሲ ውስጥ ነው የሚኖረው የሚል ስሜት ያመጣሉ። አይ ዴሞክራሲ ውስጥም ብትኖሩ አሜሪካ ዴሞክራሲ ብትሆን የጥቁር ሰው ሁኔታ አሜሪካን ውስጥ ዛሬን ኦባማ እስተመጣ ድረስ ደግሞ ከመጣም በኋላ የምናየው ነገር ነው። ቁልጭ በሚል መሰረት ዞሮ ዞሮ እናንተም ላይ ፕሬጁዲስ ጥቁር ስለሆናቸው አለ የሚል ነገር ነው እና ፍልሚያው ይሄ ሲሆን እዛም ላይ የኢትዮጵያ ቦታና የኢትዮጵያ ነፃ መቆየት ወሳኝ ነበረ። በሶስት ዓመት በኋላ ብዙ አፍሪካ ሀገሮች ነፃ መሆን በሚጀምሩበት ጊዜ እነ ፍራንስ ፋኖ ሁለቱም ቦታ ተሳትፈዋል። እስክንድር ቦጎሲያንም ሁለተኛው ስብሰባ ላይ 1959 ተሳትፏል። ዶክተር ብርሃኑ አበበ መጀመሪያው ላይ ተሳትፏል። ከዚህ ከሴዜር ግጥም ላይ በፈረንሳይኛም ቢሆን አንድ ሁለት መቼስ ትርጉሙን ባይገባን እንደ አቅሜ ተረጉማለሁ። ቤል ኮም ቶን ኤክሪቱር ኤትራንጅ qui avance dans les mystères tel un arbre d'épiphyte chargé ኢትዮጵያ እንደ ስነ ጽሑፍሽ ቆንጆ ኢትዮጵያ በምትራመጅበት ጊዜ ቀጥ እንዳለ እንደ ባህር ዛፍ ሆነሽ የምትሄጂዋ ቆንጆ የንግሥት ሳባ አገር ሬንደ ሳባ ካንዲል ዋዞ ሲሞርጎንካ የሚከተልሽ አሞራ ምን ይመስላል ምን ይላል? ይሆ ኢትዮጵያ መረ ይሆ እናት ኢትዮጵያ እንደዚህ ያለ ይቀጥላል እና መደምደሚያው ላይ አሁን አፍሪካ አንድ ቋንቋ መናገር ጀመረች። ምክንያቱም ይሄንን ግጥም የጻፈው አፍሪካ አንድነት ድርጅት በተመሰረተበት ወቅት ስለሆነ ስለበዛ ነው የሚደመደመው። የሲሉ ሌዙስ ሌሱቅ ሌሙሌ በቅሎቹም እንጀራ በዩም ጠጅ ጠጪውም የሁሉ ተሰባስበው አንድ አዲስ ቋንቋ አፍሪካ ለማናገር የጀመረችበት ጊዜ መሬት ናት። አፍሪካ አንድ ቋንቋ እስከሚናገር ድረስ ለማንኛውም ጅምሩ ነበረ ማለት ይቻላል። የቋንቋ ልዩነት የማይቀር ነገር ነው አለ። የአስተሳሰብ ማለት ነው። የአስተሳሰብ አንድነት ግን ምክንያቱም ፍራንኮፎን አፍሪካ የፈረንሳይኛ ተናጋሪው አፍሪካ ለብቻው የእንግሊዙ እንደዚህ እንግዲህ ሽኩቻ ነበረ ብዙ በዚህ እንኳን ብናየው ማለት ነው። አሁንም አለ። ግን ዋናው ነገር እሱ ሳይሆን ኤምኤስዘር የራሳችንን ቋንቋ የምትናገር ዓለም ብሎ በሚልበት ጊዜ ሀገራችንን የፍራንኮፎን የአንግሎፎን የግራማፎን የቴሌፎን የሚባለውን ነገር አልፎ አንድ ኮመን የሆነ ነገር እናድርግ ማለት የእያንዳንዳችን ቋንቋ ተከብሮ ማለት ነው። የእያንዳንዳችን ቋንቋ አስተሳሰብ ፈረንሳይ አይደለም እንግሊዝ አይደለም። ኢትዮጵያ ውስጥ በምንሄድበት ጊዜ ስንት ቋንቋ አለ። እያንዳንዱ ቋንቋ መከበር አለበት እና እርግጥ አንድ ኮመን የሆነ ቋንቋ መኖርም አለበት። እኛ ሀገር ውስጥ አትሊስት ከቴዎድሮስ ጀምሮ በአማርኛ ነው ሊንጓ ፍራንካ የምንገናኘው። ግን ይህም በሚሆንበት ጊዜ የቀረው ቋንቋ መጥፋት አለበት ማለት ነው። እንዲያውም መዳበር አለበት እና ይህን አንድ ቋንቋን ከሌላ አንድ ሃይማኖት ከሌላ የሚያጋጭ እንትን አስተሳሰብ ቁንጅና ማለት ምንድን ነው? ቁንጅና የምለው ያን ሁሉ ቀለም ያን ሁሉ ሃይማኖት ይዛ የምትሄድ አገር ናት። እኛ ሀገር ይሁዳ አለ፣ ፈላሻዎች፣ እስላሙ አለ። መጀመሪያ መሐመድ ባለበት ጊዜ የመጣ እስላም ሃይማኖት ነው። ክርስቲያን ሁለተኛ ክርስቲያን ሀገር ነን ከአርመን ቀጥለን። ስለዚህ ያ ሁሉ በሚካሄድበት ጊዜ ብዙ ጊዜ ከግራኝ በስተቀር ጥቂት ጊዜ ነው እሱ በሃይማኖት አልተጋጨንም። ግን ይህ እንደዚህ አይነቱ ነገር ካልታሰበበት በመቀራረብ ፋንታ ሊያጋጨን ይችላል። ደግነቱ ለምሳሌ እኔ ብዙ ጊዜ አንዳንድ ጊዜ ሳስብ ደስ የሚለኝ ወደ ወሎ ሲኬድ እስላሙና ክርስቲያኑ እኮ በደንብ ተጋብቶ ተደባልቆ መለየትም አይቻልም። ስለዚህ ሁል ጊዜ ለምንድን ነው በደህና ሁኔታ የሚሳካውን በማየት ፋንታ መጥፎ ላይ ነው የምናተኩረው? የሰው ልጅ ጠባይ እንደዚህ ነው። ምናልባት በእጅ ያዙት ወርቅ መዳብ የሚያሰኘው እንደዚህ አይነት አስተያየት ሊሆን ይችላል። ስለዚህ የሜሴዘር ተስፋ አለኝ ወደፊት ጥቁር ሰዎች ፈለጉም አልፈለጉም የእነሱም ተራ ይመጣል። ደግሞ እዛ ተራ የሚመጣበት የራሳቸውነትን ሳያፍሩበት ተቀብለው ሳይከፋፈሉ ልዩነታቸውን አስከብረው አንድነታቸውን ሊሰሩ ይችላሉ። ልዩነትና አንድነት መካከል የሚጋጭ ነገር አይደለም። ሁለቱም ያው ገጽ ነው። ልዩ ብዙ ቋንቋ ያለበት ኮንቲነንት ነው። እኛ ብቻ አይደለንም
እና ይሄ በመከፋፈል ፋንታ እንዴት ነው የሚያቀራርበን የሚባለውን ጥያቄ በማሰብ ነው። የመንግስት ክልሎች ብዙ ጊዜ ይለዋወጣሉ። ዛሬ ሱዳን ውስጥ የሚካሄደው ሁኔታ በምናይበት ጊዜ ትናንትና እኛም ላይ ኤርትራ ላይ በምናይበት ጊዜ ዋናው ነገር የነገውን አንድነት መብታችንና እድላችንን በሩን አንዝጋ። ይመጣ ይሆናል። በስምምነት ያለ አንድነት ይሻላል በውሸት ላይ ከተመሰረተ አንድነት ወይም በጉልበት ላይ ከተመሰረተ። ማለት በብረት አንድነት ሊፈጠር አይቻልም። አንድነት የሚፈጠረው እኔ ያኛውን ሳከብር ያኛው እኔን ሲያከብር ነው። እና ይሄ ሊሆን የሚችለው አሁን በውይይታችን ላይ አንዳንድ የጠቀስናቸው ሰዎች በእንደዚህ አይነት ነገር ጠለቅ ባለ ሁኔታ ያሰቡ ደራሲዎች ናቸው። ሌላው እንግዲህ በርሶም ጥናት ውስጥ ያለው የአርተር ራምቦ አስተዋጽኦ ነው። እንግዲህ በተለይ በአድዋ ጦርነት ላይ ብዙ ጊዜ አርተር ራምቦን የሚታይበት መልኩ አንድ ወጣት ገጣሚ መጣ ወደ ኢትዮጵያ ከመጣ በኋላ ለኑሮ አንዳንድ የንግድ ስራዎችን ይሰራ ነበር ነው። በተለይም የኮንትሮባንድ ንግድ ስራዎችን ይሰራ ነበር የሚል ነው። ከዛ ሌላ በርሶ አስተሳሰብ ወይንም በርሶ ጥናት የሚሉን ነገር አለ? የሚያብራሩልን ነገር አለ? ብዙ አለ። አንደኛ እሱ ደራሲነቱን ያቆመው በ21 ዓመቱ ነው። ኢትዮጵያ የመጣ በ27 ዓመቱ ነው። ማዕከሉ ላይ ብዙ ሀገሮች ሄዷል። ኢትዮጵያ የመጣው አንድ ቡና መግዛትና መሸጥ የፈለገ ኩባንያ አደን ኦፊሱ ያለ ልኮት ነው ሐረር። እና በእኛ በኩል የቡና ንግድ ኤክስፖርት ማድረግ አልፈልግንም። ግን የመጣበት ዓመተ ምህረት ወደ 1881 ስለሆነ አዝማሚያው ኢትዮጵያን ለመውረር ቀስ በቀስ እየታሰበ መሆኑን ቁልጭ ባለ ሁኔታ አውሮፓ ውስጥ ያለ ሰው ያውቀዋል። እና 1885 ከአራት ዓመት በኋላ የቤርሊን አፍሪካን ቅርጫ የተገባበት ድርድር በሚካሄድበት ጊዜ የእኛ ንጉሶች መሳሪያ ይፈልጉ ነበረ። ይሄ እንዳንከፋፈል ለአፄ ዮሐንስም መሳሪያ የሚያቀርቡ አሉ፣ ለአፄ ሚኒሊክም የሚያቀርቡ አሉ። የዛን ጊዜ የሸዋ ንጉስ ናቸው እሳቸው። እና ረምቦ ሐረር ውስጥ ከራስ መኮንን ከጃንሆይ አባት ጋር በጣም ወዳጅ ይሆናል። አንድ ኢትዮጵያዊ እህታችንን ያገባል እና መሳሪያ እባክህ አምጣልኝ ይባላል። መንግስታት ከልክለዋል ለኢትዮጵያ እንዳይሸጥ። ስለዚህ ያንን ኩባንያውን ሄዶ እነሱ የሚፈልጉት አሁን መሳሪያ እንድናመጣ ነው ይላል። የለም እኛ እዛ ላይ ስፔሻሊቲ የለንም ሲሉ ከአንድ ጓደኛው ጋር አንድ ትንሽ ኩባንያ አድርጎ እኛ በጠየቅነው መሰረት 2 ጊዜ መሳሪያ አቅርቧል። አንድ ጊዜ 2000 ጠመንጃና 60,000 ጥይት፣ ሁለተኛው ጊዜ ደግሞ 3000 ጠመንጃና ግማሽ ሚሊዮን ጥይት። ይሄ ሁሉ የሚሆነው ወደ 1888 ማለት ከአድዋ ጦርነት 6-7 ዓመት በፊት ነው። ስለዚህ ጥቂትም ብትሆን ያቺ እሱ ያመጣት መሳሪያ እኛ ነጻነታችንን ለማስከበር ጠቅማለች። እና ይሄ ኮንትራባንድ የሚባለው እንትን ደግሞ ተደጋግሞ የሚሰማ ነገር ነው። የብዙ አፍሪካኖች ድካም ብዬ የምለው ኢትዮጵያኖች ጭምር ወዳጆቻችንን ሳናውቅ በደም ሳንመራመር ከውጭ ያሉት ሰዎች ጠላት አድርገው ያቀርቡልናል። ጠላቶቻችንን ደግሞ ወዳጅ አድርገው ያቀርቡልናል። ዞሮ ዞሮ እኛን ራሳችን አበጥረን ማነው ወዳጄ ማነው ጠላት የሚባለውን ነገር ማወቅ ያለብን እና ስለ ረምቦ ስንመራመር ይህንን ነገር ማስገንዘብ አለብን እና ቀስ በቀስ እኛ የእኛ ረምቦ አስተያየት እንዲኖረን ያስፈልጋል። ይህ የኮንትራባንድ ሰው አይደለም። አገሬ ልትወረድ በደረሰበት ጊዜ መሳሪያ አምጥቶ ኦፕን በሆነ ማርኬት ነው ማርኬት ኢኮኖሚ ጀመረ። ወጣት ነው። ስለዚህ ስለ ግጥሞቹ እኔ እንግዲህ የተረዳሁት የነበረው ሐረር በነበረ ጊዜም ይጽፍ እንደነበር ነውና ፈጽሟል። ሚውዚየም ሐረር አለው። አሁን ቤቱ የነበረውን ወደ ሚውዚየም ተቀይሯል። ትዊን ሲቲ ሆኑ። እሱ የተወለደችባት ሀገርና ሐረር እዛ ብዙ ስለቆየ እግሩን ተቆርጦ በሚያጣጠርበት ጊዜ እኔ መቀበር የምፈልገው እዛ ሐረር ፀሐይ ያለበት ሀገር ነው በሚል መሰረት የተናገረ ሰው ነው። ግን እሱ እንዳልኩሽ በ21 ዓመቱ የግጥሙን ነገርና የጽሁፉን ነገር ያቆመ ሰው ነው። ግን በዛ ዕድሜው
የጻፋቸው ነገሮች እስካሁን ድረስ ዘለቄታ ያላቸው ከግጥሙም በላይ ለምሳሌ ከ5000 ዓመታት ከወንድ አገዛዝ ከወንድ አጨቋቆን በኋላ ሴት ልጅ ተራዋን በኑሮዋ ተታግላ የዕለት እንጀራዋን የምታሸንፈበት ሙያ በምትይዝበት ጊዜ እኩል የመሆን ዕድላችን ከፍ እያለ የሚመጣበት ጊዜ እየተቃረበ ነው ብሎ በ17 ዓመቱ እንደዚህ አይነት ጥልቀት ያለው ነገር አስተያየት ያደርጋል። እና ቀስ በቀስ የደረሰ ነገር ነው። እና እዛው ጽሑፍ ላይ 15th of May 1871 የጻፋት ወረቀት ናት ለአስተማሪው ምን ይላል? ወደፊት የምንኖርበት ዓለም ማቴሪያሊስት ዓለም ነው የሚሆነው። ዛሬ ይሄ አይደለም ቁልጭ ብሎ የሚታየው። እንግዲህ የነብይነት የርቆ አስተሳሰብ በሕፃንነቱ ያለው ወጣት ነው። እና ዛሬ ለኢትዮጵያውያን የራዲዮ ሰሚዎች ደስ ብሎኝ ልገልጽ የሚፈልገው በ11 ዓመቱ የተወለደበት ሀገር አማርኛ መማር ጀምሮ ነበር። የአማርኛ ትምህርት ይሰጥ ነበር። የታተሙ መጽሐፎች አሉ። ከመጽሐፍ ላይ ለቃቅሞ አማርኛ በራሱ በ11 ዓመቱ በጣም ንቁ የነበረ ወጣት ነው። እና አሁን እነ ቦብ ዲላን የምታያቸው እነ ጂሚ ሞሪሰን የምታያቸው በሱ በጣም ኢንስፓየር ሆኑ ሰዎች ናቸው። ግን መጽሐፉን ያቆመው በ21 ዓመቱ ነው። ኢትዮጵያ ሆኖ ግን ብዙ ለእህቱ ለእናቱ እንደዚህ አይነት ነገር እፈልጋለሁ። አንዳንድ ጊዜም ደግሞ እንዲህ ይበሳጫል። ኢትዮጵያ ውስጥ ባለው ሁኔታ ልክ እንደ ማንኛውም ኢትዮጵያዊ አንዳንድ ጊዜ እንደምንበሳጭ በምናየው ሁኔታ ደብዳቤዎች ነው። እና ከራስ መኮንንና ከአፄ ምኒልክ ጋር ኮሬስፖንደንስ አለው የሰውዬ እና ምን ያህል ከሀገራችን ሁኔታ ጋር ህይወቱ ያስተጋባ መሆኑን ያሳያል። የሞተው በ37 ዓመቱ ነው። ወጣት ሆኖ ነው የሞተው። እና እኔ አሁን ጣል ያደረኩበት ግጥም ላይ ነቢየ ልዑላን ያሰኘኝ እንዳልኩሽ እኔት ሩቆ የማሰብ ችሎታ ስላለው እርስዎ ግጥም ጽፎለታል። ለሱና ለሴዜር ለሁለቱም የሚሆን አንድ ነቢየ ልዑላን የሚባል ግጥም ጽፌላቸዋለሁ። ይፈቀድልኝ እንደሆነ እንዴ? በደስታ ማዛ እነዚህን ግጥሞች እኛም ብንሰማቸው ደስ ይለናል። ከዚህ በፊት ግን አንድ ነገር እንድናገር ፍቀጅልኝ። በጨዋታ እንግዳነት የሚቀርቡ እንግዶቻችን ከዚህ ዓለም በሕይወት ሲያልፉ ደግመን ትዝታዎቻቸውንና ታሪካቸውን እናስታውሳለን፣ ሕይወታቸውን እንዘክራለን። በደግነትና በጨዋነት ስላከበሩን የሕይወታቸው አካል አድርገው በርቱ ከእናንተ ጋር ነን እያሉ አደራ ይጥሉብናል። እኛም የእነሱ ማበረታታት ረጅም መንገድ ለመጓዝ ብርታት ይሰጠናል። ከእንግዶቻችን መካከል ፕሮፌሰር ክፍሌ ብጻት ከዚህ ዓለም በሕይወት ከመለየታቸው በፊት ከሚኖሩበት ፈረንሳይ ሀገር ሲመጡ ሸገሮች እንዴት ከርማቸዋል ለማለት በስልክ ከኔ ጋር ስንገናኝ ራሳቸውን ሲያስተዋውቁኝ አውቆታለሁ አልኳቸው። እግዚአብሔር ይስጥልኝ እንዳንተ አይነት ወጣት አውቃለሁ ሲለኝ እንዴት ደስ እንዳለኝ ብለው ነበረ። ለመገናኘት ቀጠሮ ይዘን በሳምንቱ ተነስተው ወደ ፈረንሳይ ሀገር ሄዱ። ጥቂት እንደቆዩ ህልፈታቸውን ሰማን። ፕሮፌሰር ክፍሌ ብጻት የሚወዱትን ህዝብና ሀገራቸውን ለመሰናበት ነበር የመጡት መሰለኝ። ይህንን ካሰቡ ስለተሳካላቸው ደስ ይለናል። አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ለዛሬ ያዘጋጀነው የፕሮፌሰር ክፍሌ ብጻት መታሰቢያ ዝግጅት የመጀመሪያው ክፍል እዚህ ላይ እናሳርፋለን። ከጥቂት ደቂቃዎች በኋላ ሁለተኛውን ክፍል ስንጀምር ለራምቦና ለሴዜር የተጻፉትን ግጥሞች በማስቀደም ነው። ሸገር 102.1 የእናንተው ሬዲዮ